ተስፍሽ ሐረርጌውና ሀቢባ ቡጢ ተያይዘዋል። ተስፍሽ ሐረርጌው የራሱን መላምት እየሰጠ ነው። ሀቢባም ደግሞ የራሷን መላምት እየሰጠች ነው። እኔ ግን በጣም ከዚህ ሁሉ የገረመኝ ነገር ምን እንደሆነ ታውቃላችሁ? በጣም የገረመኝ ነገር ማለት ነው በፊት አንዱ ነው እየሰሩ ተስማምተው ምን ብለው አሁን መጣላት ለምን አስፈለገ? በሁለተኛ ደረጃ አሁን የመልስ ምት እየተሰጣጡ ነው። ግብ ማለት ነው። የመልስ እንትን እየተሰጣጡ ነው። ግን እውነቱ ወጥቶ በደንብ ተነጋግረውበት አምነውበት ምን ብለውበት ቢታረቁ መልካም ነው ብዬ እላለሁ። በሁለተኛ ደረጃ ደግሞ በጣም አሁን በቃ ማለት የቪው ጥማት በጣም ሰው እየጦዘ ነው ማለት ነው። የቪው ጥማት ሰው እየጦዘ ነው እና እሷ ደግሞ እኔ መልካም ነገር አርጌለት እንዴት እያለች ነው። ተስፍሽ ሐረርጌው በዛኛው በኩል ደግሞ እሱም የመላምት እየመታ ነው። ግን እኔ ከዚህ ሁሉ ግራ የገባኝ ነገር ከዛም ትክክል ከዚህም ትክክል የምትሉ እንደ ሰውኛ ቤቱን መቁረጥ ካለባችሁ አንድ ድል ቁረጡ። አንድ እጣ ማለት ነው። ግን የ200 እና የ300 ሺህ ብር እጣ መቁረጥ አለባችሁ ብዬ እኔ አላምንም። ገባችሁ? አንድ እጣ ቆርጣችሁ እድላችሁ መሞከር ካለባችሁ ሞክሩ። ግን እንደ ሙስሊም ሐራም ነው። ገባችሁ? አብዛኛው የምትቆርጡ እህቶቼ በጣም ነው የማፍርባችሁ። ለምን እንደ ሙስሊም ሐራም ነው፣ አይቻልም፣ አይፈቀድም። ገባችሁ? ምክንያቱም ይሄ አራጣ ማለት ነው። ለምን እንደምትቆርጡ እንዴት እንደምትቆርጡ ለምን እንደምትገቡ ባላቅም ግን ይሄ ነገር ሐራም ነው። በሁለተኛ ደረጃ ደግሞ ብዙ እህቶች እንግዲህ እጣ ይደርሰናል ብለው ሳይደርሳቸው ሲቀሩ አንጀታቸው ቅጥል እርድብን አለ። ገባችሁ? ሁለተኛ ደግሞ ራሳቸውን ያጠፉ አሉ እየተባለ ነው። ራሳቸውን ለምን አልደረሰኝም ብለው ራሳቸውን ያጠፉ አሉ እየተባለ ነው። ተረዳችሁ? ስለዚህ ይሄ ነገር እንደ ሰው ካሰብን ገንዘባችሁን ሴቭ ለምንድን ነው የማታረጉት? ሴቭ አድርጋችሁ ገንዘባችሁን ይዛችሁ ለምንድን ነው የማታስቀምጡ? ቢቀርባችሁ ይሄ እጣ ምናምን እያላችሁ የምትሉትን ቢቀርባችሁ ገንዘባችሁን ብትይዙ። ገባችሁ? ምክንያቱም እዛ ጋር ቁማር ሲጫወቱባችሁ እናንተ እያላችሁ ቁማር እንዲጫወቱ መፍቀድ አይጠበቅባችሁም። ገባችሁ? ምክንያቱም በእስልምና አይቻልም። እንደዚህ እጣ መቁረጥ አይቻልም። እውነቱን ካወራን ማለት ነው። እና እንግዲህ በዛኛው በኩልም የመልስ ምት አንተ ምቀኛ ሆነህ ነው እኔ ከቤት ያብልቼ ከቤት ያጠጥቼ ከቤት እንደዚህ ብዬ እየተባለ ነው። በዚህኛውም ደግሞ እሱም የመልስ ምት እየሰጠ ነው። ለማንኛውም ግን እንደ ሐሳብና እንደ ሂሳብ ዘምላችሁ ገንዘባችሁን በመሃል ባትበሉ ቢቀርባችሁ ገንዘባችሁን ሴቭ ብታረጉ። ገባችሁ? ይሄ አራጣ ነው። እንደ ሙስሊም አይቻልም። በየትኛውም ሃይማኖት ይሄ እጣ ምናምን የሚባለው አይፈቀድም። ገባችሁ? አንዳንድ ሰዎች ለራሳቸው ጥቅም ብለው በቃ አላህን ረስተው በቃ የሆነ እኔ እንደዚህ ነኝ እያሉ ይሄ ከባድ ነው። ነገ ወዲያ ሞት አለብን። በዚህ የሚመጣ ቤት ደግሞ ቢቀርባችሁስ ከአንድ ሰው እንደዚህ አይነት ጣጣ ውስጥ ከምትገቡ እቁብ ጥላችሁ በራሳችሁ ቤት ብትገዙ ይሻላል። ይሄ እኮ የሐራም ገንዘብ መጥቶ እነዛ ሰዎች እኮ ፍቃደኛ ሆነው አይደለም ገንዘቡን የሚሰጧችሁ። ገባችሁ? አላህ ደግሞ የከለከለበት የራሱ ተአምር ይኖረዋል። እነዛ ሰዎች ደስተኛ ሳይሆኑ ወይኔ ገንዘቤ ለምን ቆረጥኩ፣ ባልቆርጥ ገንዘቤን አልበላም ነበር፣ እንደዚህ አይደለም ነበር እያሉ እናንተስ ምን ያክል ሰላም ይሰማችኋል? ስለዚህ ገንዘባችሁን ሴቭ አድርጉ፣ ያዙ፣ ስሩ። እጣ ምናምን በሚለው እኔ አላምንም። ግን እናንተ ገንዘባችሁን እየሰራችሁ እቁብ ቢሆን ጥላችሁ ብትገዙ መልካም ነው ብዬ ነው የማስበው። ምክንያቱም አንዳንድ ሰዎች በጥቅም ሲጣሉ ማለት ነው ይዘራዘራሉ። ጠብቁ። አሁን በዚህኛው መንገድ ብዙ ሚስጥር ይወጣል፣ በዚህኛው መንገድ ብዙ ሚስጥር ይወጣል። ስለዚህ ይሄ ነገር ቢቀርባችሁ ብዙ እህቶቼ በቃ ማለት የሆነ አይናችሁ ተጨፍኖ
ገንዘባችሁን እያወጣችሁ እየሰጣችሁ ነገ ወዲያ ምን እንደምትሆኑ አላሁ አለም። ገባችሁ? ነገ ወዲያ ምን እንደምትሆኑ አይታወቅም። አሁን በቀደም እኔ በጣም ከገረመኝ ነገር ከዩኬ የደረሳት ልጅ እንግዲህ ቤቱን ፈልጋዋለች፣ ግን በቪዲዮ መታየት አልፈለገችም። ለምን? አይ ባራጣ የከሌ ልጅ እንደዚህ ብላ በጣ ገዝታ እንድትባል አልፈለገችም። ገባችሁ? ተሸፍና ምናምን በለበለ ነው ሐረካ ስታርግ የነበረው። እና እንደዚህ አይነት ነገር ቢቀርባችሁ የማይሆን ነገር የማይሆን ሐራምን አታስፋፉ። ሲጀምር እንዳለ እኮ ሐራም እየተስፋፋ ነው። ገባችሁ? ሐራም እየተስፋፋ ነው። ለምን ካላችሁ አሁን በቃ ማለት እንደዚህ አይነት ሰዎች ምንድነው የሚረዱ መሰላችሁ? የራሳቸውን ተከታይ የሆኑ ነው የሚረዱ። እኔ በዚሁ አጋጣሚ የታዘብኩትን ነገር ልንገራችሁ። እንግዲህ በባለፈው ሳራ እና በኢክራም አጀንዳ የተነሳ እኛ የራሳችን ሐሳብ ሰጥተን ነበር ማለት ነው። እዛ ላይ ግን ፍትሃዊ ነኝ ብላ ትላለሽ እንጂ ሀቢባ ፍትሃዊ እንዳልሆንሽ እኔ አይቸባታለሁ። ለምን? ሳራ በውስጥ አነጋግራ ስለመጣች የኢክራም ሰው ጌም የሰጣትን በሳራ ነው የተያዘላት። ገባችሁ? እኔ ሲጀመር ከዛ በፊትም ሀቢባም በደንብ ጠንቅቄ ስለማቃት በተለያየ ነገር ስለታዘብኳት የሆነ ነገር ብታረግ አይገርመኝም። ገባችሁ? አይገርመኝም። ለምን? እያንዳንዷን ምን እንደምታረግ ምን እንደምትሰራ እናቃለን። ገባችሁ? ሰው ዝም ሲል ሰው እንትን ሲል ማቅ እንዳይመስላችሁ ያቃል። ግን ምን አገባ እያለ ነው ዝም የምንል ማለት ነው። እና እቺ ደግሞ ሐቀኛ ነኝ ብላ ስትል እኔ ራሱ አንዳንዴ ስቅባታለሁ። ሐቀኛ አይደለችም ሲጀምር። እሷ ገንዘብ ወዳለበት ጊፍት ወዳለበት የምታደላ ሰው እንደሆነች አቃለሁ እኔ። ገባችሁ? አቃለሁ። ለምን? ገንዘብ ካገኘሽ የፈለገ ነገር ቢሆን ታረጋለች። ገንዘብ ብቻ ታገኝ። ገባችሁ? እና እኔ በዛ ስለታዘብኳት አሁን አልገረመኝም። ሂዳችሁ ለምትገዙ የሐራም ገንዘብን ለመብላት የምታጨበጭቡ ሰዎች ግን ይቅርባችሁ። ሐራም ነው። ገባችሁ? የማይሆን ነገር አይሆንም። እኛ የምንደግፋት ነገር አለ፣ የምንነቅፋት ነገር አለ። እኔም እኮ ደግፋታለሁ፣ ግን በአንዳንድ ነገሮች ግን እንደናንተ ሞኝ አይደለሁም፣ እነቅፋታለሁ። በማይደረግ ነገር፣ በማይሰራ ሴራ፣ በሆነ ነገር ምናምን እኔ እንደዚህ አይመቸኝም። ገባችሁ? እንቅጩን አይተን መሄድ አለብን። በሁለተኛ ደረጃ ደግሞ እሷ የጥቅም ጉዳይ ካልሆነ ለምን በዚህ ደረጃ ተሰማት? ለምን በዚህ ደረጃ አንገበገባት? ለምን በዚህ ደረጃ ሰጣ ገባ ገባች? የምታገኘው ገንዘብ ስላለ ነው። ገባችሁ? በተለይ አሁን ጊፍት በጣም አሳብዷታል። ጊፍቱ አስክሯታል። የምትሆንበት ነው ያጣችሁ። ገባችሁ? የሚያረጋት ነው ያጣችሁ። ምክንያቱም ጥቅም ስለሆነ እንጂ ምሳሌ እኔ ሐቅ ሰራሽ ብትባል በኢክራም አታጭበረብርም። ኢክራም እኮ ትናንትና ከነሱ በላይ ነበረች። ዛሬ ስለወደቀች ግን ሐቋ ሽፍንፍን ተደርጎ ነው። ከሌ እንደዚህ ያወጣ ከሌ እኔ ይቅርታ አድርጉልኝ። ሙስሊም የሆናችሁ ራሱ የምታስመስሉ በጣም ነው የምታስጠሉኝ። አታስመስሉ። ተረዳችሁ? እና ቀስ እያልን ገና ብዙ ነገር እንሰማለን። አሁን ምንድነው በቃ ከሌ የኔም ቪው እንዳይወስድብኝ ከሌ የኔም ቪው እንዳይወስድብኝ ተብሎ ቁጭ ተብሎ ከዛ አንዳንድ የሚያበላቸው አጀንዳ እያመጡ እኮ ነው የሚበጠረቁ። የሚያበላቸው አጀንዳ የማያበላቸው አጀንዳ ከሆነ እኮ አያስረዱም። የሚያበላቸውን አጀንዳ ብቻ ነው ይዘው ቁጭ ብለው የሚያጨበጭቡ። ገባችሁ? እኛ እንናገራለን ካለ እኮ ብዙ እንናገራለን። ዝም ስንል ይመቻቸው እያለ ነው ዝም የምንል። ለማንኛውም እንግዲህ ይሄ ሰጣ ገባ በመሃል ገንዘባችሁን አትበሉ። ገንዘባችሁን ሴቭ አድርጋችሁ ይዛችሁ ገንዘባችሁን ስሩ፣ ተቀየሩበት። እቁብ እየጣላችሁ እያስቀመጣችሁ ቤት ግዙ። በሐራም ገንዘብ ነገ ትሞቱ ዛሬ ትሞቱ ለማታውቁት እጣ ምናምን እያላችሁ ገንዘባችሁን እየወሰዳችሁ እያስረከባችሁ አታስመስሉ። ገባችሁ? ነገ ወዲያ ሁላችንም እንሞታለን። እዚች ዱንያ ላይ የሚቀመጥ ሰው የለም። ሁሉም ይሄዳል በተራ። ግን ከሞቱ ሞቱ ምንድነው? ሐራሙን እያወቃችሁ የምታጨበጭቡ ሰዎች፣ ሐራምን በደንብ ጠንቀቃችሁ እያወቃችሁ እጣ ሐራም እንደሆነ ሎተሪ ሐራም እንደሆነ እያወቃችሁ እናንተ ከዛ የምታሽቃብጡት እንደዛ ከሆነ ሰይድ ወረባቦ ሐራም ነው ሐላል ነው ብሎ አሁን ጠይቋል። ሐራም ነው ሲጀምር። ይሄ ጥያቄ ያስፈልገው።
ገባችሁ? ግን ለራሳቸው ጥቅም ሲሆን ግን እንዴት እንዳንገበገባቸው አይታችኋል። ምክንያቱም የጥቅም ጉዳይ ስለሆነ ገብገብ ነው ያረጋቸው ማለት ነው። እና እንግዲህ ይሄ እጣ የቤት እጣ ምናምን የሚባለው በተለይ ሙስሊሞች ባትቆርጡ ባይኔ ገባችሁ? ምክንያቱም አላህ የከለከለውን ነገር መከልከል አለብን። አላህ የከለከለውን ነገር እኛ ከማንም አንበልጥም። 50 ዓመት 60 ዓመት ለማንቀመጠው ዱንያ ለምንድን ነው አራጣ በልቼ የምሞተው? እኔ ራሱ እኮ በባለፈው ሳልጠይቅ በፊት እንትን ይገል ስጠይቅ ግን አይቻልም። በ2000 ብር ሰጣችሁ የነዛ ሚስኪን ገንዘብ አይጠቅማችሁም። ስለዚህ ጥቅማቸው ስለተነካ ነው ጭር ያሉ። ለማንኛውም እንግዲህ የመልስ ምት ደግሞ ከተስፍሽ ሐረርጌው እንጠብቃለን። እኛ ምን አገባን? ያንም ትክክል ይም ትክክል ግን በባህል ግን ይሄ ነገር ይቅርባችሁ። አለቀለቀቃ የማይጠቅም ነገር አይጠቅምማችሁም። እነሱ ደግሞ የግል ጉዳያቸው የግል ኪሳቸው ስለተንቀጠቀጠ ነው በዚህ ደረጃ ሲመላለሱ የዋሉት። ገባችሁ? በሁለተኛ ደረጃ ደግሞ እኔ በጣም ከገረመኝ ነገር እቺ የሌባዋ የመሐሌት ነገር ራሱ ፓስፖርት አይቻለሁ ብላ ቪዲዮ ሰርታ ዛሬ ግን ምንድነው ያለች? አላየውም ነው ያለች። ገባችሁ? ገና ጉድ እናያለን። ቀስ እያለ በዛም በዚህም አጀንዳ ይወጣል። ለማንኛውም ይሄን ነው የምላችሁ።